ሲጠበቅ የነበረው ነጭ ጭስ ዛሬ ዕለት እንግዲህ ይፋ ሆኗል። የሮማ ካቶሊክ ጳጳስ ምርጫ በዛሬው ዕለት ተጠናቋል ማለት ይቻላል። ነጭ ጭስ እንግዲህ ሲጠበቅ የነበረው ነጭ ጭስ ዛሬ በመታየቱ ምርጫው መጠናቀቁን ነው የቫቲካን ምንጮች የሚገልጹት። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ መመረጡን የሚያሳይ ነጭ ጭስ ታይቷል። በቫቲካን የተካሄደ ባለው የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ምርጫ ነጭ ጭስ በመታየቱ የሮማ ካቶሊክ ርዕሰ ሊቃነ ጳጳስ መመረጡ እንደታወቀ ምንጮች ዘግበዋል። በቅዱስ ጴጥሮስ አደባባይ በተሰበሰቡት ምዕመናንም ደስታቸውን እየገለጹ እንደሚገኙ መረጃዎች ይገልጻሉ። የኢትዮጵያ ካቶሊክ ቤተክርስቲያን ካርዲናል አባ ብርሃን ኢየሱስን ጨምሮ የ133 ከመላው ዓለም የተሰበሰቡ ካርዲናሎች በምርጫው ላይም እየተሳተፉ መሆናቸውንም መረጃዎቹ ይጠቁማሉ። እንግዲህ በዛሬው ዕለት ተጠናቋል ማለት ነው። እንግዲህ ከሁለት ጊዜ በላይ ጥቁር ጭስ እንደታየ ነበረ። አሁን ግን ነጭ ጭስ በመታየቱ እንግዲህ ምርጫው ሙሉ ለሙሉ ተጠናቋል። እንግዲህ ቀጣይ ላይ ማን እንደሆኑ ይፋ ይደረጋል። አሁን ግን ምርጫው እንዳለቀ ነው። እንግዲህ ነጭ ጭስ ከታየ እንዳለቀ ነው ምንጮች የሚጠቁሙት።